ዩክሬን 100 ፈረንሳይ ሰራሽ ተዋጊ ጀቶች ለመግዛት መስማማቷ ተነገረ። ስምምነቱን የዩክሬን ፕሬዝዳንት ዜሌንስኪና የፈረንሳይ አቻቸው ኢማኑኤል ማክሮን ፓሪስ ውስጥ ዛሬ መፈጸማቸው ታውቋል። የተዋጊ ጀቶቹ ግዢ ዩክሬን የመከላከያ ኃይሏን ለማጠናከር የያዘችው ዕቅድ አካል ነው ተብሏል። 4 ትሪሊየን ብር ገደማ ዋጋ አላቸው የተባሉትን 100 የጦር ጀቶች ፈረንሳይ ደረጃ በደረጃ ለዩክሬን ለማስረከብ የፈረመች ሲሆን ሁለቱ መሪዎች የሩሲያን ጥቃት ለመከላከል በሚያስችሉ ነጥቦች ላይ መነጋገራቸው ታውቋል። ዜሌንስኪ በግሪክ አቴንስ በነበራቸው ቆይታም መጪውን ክረምት ለመቋቋም የአሜሪካም የተፈጥሮ ጋዝ ለዩክሬን ለማቅረብ የሚያስችል ውል ተፈራርመዋል። በነዳጅ ቧንቧ ማጣሪያ በኩል ማለትም በግሪክ በኩል ወደ ዩክሬን የሚተላለፈውን ጋዝ በተመለከተ ግሪክ የበኩሏን ለመወጣት ዝግጁ መሆኗን አረጋግጣለች። ግሪክ በመስመሯ በኩል የሚተላለፈውን የአሜሪካንን የተጣራ የተፈጥሮ ጋዝ መጠን እንዲጨምር ለማድረግ እየሰራች ነው ብለዋል የሀገሪቱ ጠቅላይ ሚኒስትር ሚሶታኪስ። ሩሲያም በዩክሬን የኃይል ማመንጫዎች ላይ አጠናክራ የቀጠለችውን ጥቃት ተከትሎ መጪውን የክረምት ቅዝቃዜ ለመቋቋም ዩክሬን የኃይል አቅርቦቷ እንዳይሰናከል ትልቅ ስጋት መፍጠሩ ይነገራል። ጥቃቱን እየተከላከለች የኃይል ፍላጎቷን ለማሳደግ አሁን የአሜሪካ የጋዝ ድጋፍ ወሳኝ አስተዋጽኦ ሲያደርግ፣ በሌላ በኩል ሀገሮች ከሩሲያ ነዳጅ መግዛት እንዲያቆሙ ግፊቱ ተጠናክሮ ቀጥሏል። የአውሮፓ ኮሚሽን ሁሉም የህብረቱ አባል ሀገሮች በ2027 ሙሉ በሙሉ ከሩሲያ ነዳጅ መግዛት እንዲያቆሙ ለማድረግ ማቀዱን ገልጧል። ይሄ ደግሞ ሩሲያ ነዳጅ እየሸጠች ስለሆነ በዋነኛነት ጦርነቱን የምታካሂደው አቅሟን ለማዳከም ወሳኝ መፍትሄ ተደርጎ ተወስዷል። የሩሲያ ጦር በዩክሬን ይዞታዎቹን በማጠናከር 3 ተጨማሪ ቁልፍ መንደሮች መቆጣጠሩን ሲያስታውቅ በዩክሬን መሠረተ ልማቶች ላይ ድብደባውን አስፍቶ መቀጠሉ ይነገራል። ሩሲያም በቅርቡ የዩክሬንን 20 በመቶ መሬት መቆጣጠሯም መገለጹ ይታወሳል። ብሪታንያም የ3 አፍሪካ ሀገራት ዜጎች ወደ ሀገሯ እንዳይገቡ ልትከለክል ነው ተባለ። ሀገሮቹ ከብሪታንያ የሚባረሩ ዜጎቻቸውን ለመቀበል የማይተባበሩ ከሆነ የቪዛ እገዳ እንደሚጣልባቸው የብሪታንያ መንግስት አስጠንቅቋል። በሺዎች የሚቆጠሩ የ3ቱ ሀገሮች ዜጎች የሆኑ ህገወጥ ስደተኞችና ወንጀለኞች በብሪታንያ እንደሚኖሩ መግለጫው አመልክቷል። 3ቱ ሀገሮች አንጎላ፣ ናሚቢያና ዲሞክራሲያዊት ኮንጎ ሲሆኑ በሌሎች ሀገሮች ላይ ተመሳሳይ እርምጃ ለመውሰድ እያጤነ መሆኑን አስታውቋል። የብሪታንያ መንግስት ብሪታንያም ህገወጥ ስደትን ለመከላከል የሚያስችል አዲስ እርምጃ መውሰድ የጀመረች ሲሆን ህገወጥ ስደተኞችን በአስቸኳይ ወደ መጡበት የመመለስ ፖሊሲ ይፋ ማድረጓ ይጠቀሳል። እንዲሁም የስደተኞች የቆይታ ጊዜ ወትሮ በየ5 ዓመቱ ሲታይ የነበረው አሁን በየ2 ዓመት ከ5 ወር እንዲፈተሽ ሲደረግ በዚህ ጊዜ ውስጥ የወጡበት ወይም ደግሞ የተነሱበት ሀገር ሰላም የሰፈነበት ሆኖ ከተገኘም ይመለሳሉ። በሌላ በኩል ህገወጥ ስደተኞች ከእንግሊዝ እንዲወጡ ከመደረጋቸው በፊት በተደጋጋሚ ይግባኝ የሚሉበት አሰራር የሚያበቃ መሆኑ ሲገለጽ የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች ቋሚ መኖሪያ ፈቃድ ለማመልከት 5 ዓመት መቆየት የነበረባቸው ጊዜ ወደ 20 ዓመት ማደጉ ተመልክቷል። የሀገር ውስጥ ጉዳይ ሚኒስትሯም ሻባና መሐመድ ባስተዋወቁት አዲሱ የስደተኞች ፖሊሲ የሊበራል ዲሞክራቲክ ፓርቲ ሊቀመንበር ኤድ ዴቪድ ግን በዚህ ላይ ተቃውሞ አላቸው። ስደተኞች ቋሚ መኖሪያ ፈቃድ ለመጠየቅ 20 ዓመት መጠበቃቸው ለማህበረሰቡ አስፈላጊውን አስተዋጽኦ እንዳያበረክቱ ያግዳቸዋል በማለት ተከራክረዋል። የአረንጓዴ ፓርቲ በበኩሉ አዲሱ ፖሊሲ ጭካኔ የተሞላበትና የስደተኞችን ዓለም አቀፍ ሕግ የሚቃረን ነው ሲል ተቃውሟል። የባንግላዴሽ የቀድሞ ጠቅላይ ሚኒስትር ሼክ ሐሲና በሞት እንዲቀጡ ተወሰነ። የ78 ዓመቷም የቀድሞ ጠቅላይ ሚኒስትር ሼክ ያሲና በህዝብ አመፅ ከስልጣን ተወግደው ወደ ህንድ መሰደዳቸው ይታወሳል። ያሲና አመፅ በወጡ ወጣቶች ላይ የጸጥታ ኃይሎች የኃይል እርምጃ እንዲወስዱ አዘዋል የሚል ክስ ሲቀርብባቸው በዚሁ 1400 ሰልፈኞች የተገደሉበትን ትዕዛዝ ስለ መስጠታቸው የድምፅ ማስረጃም ለችሎት ቀርቦ መደመጡ ታውቋል።
አመልክተዋል። በአጠቃላይ ሼክ ያሲና በሰብአዊነት ላይ ፈጽመዋል በተባለው ወንጀል ጥፋተኛ ሆነው በመገኘታቸው ባንግላዴሽ ዳካ የተሰየመው ዓለም አቀፍ የወንጀል ችሎት በሌሉበት የሞት ቅጣት በይኖባቸዋል። የህንድ መንግሥት ወንጀለኛዋን አሳልፎ እንዲሰጥ ተጠይቋል። ሼክ ያሲና የፍርድ ቤቱን ውሳኔ የተዛባና ፖለቲካዊ ዓላማ ያለው ነው በማለት ተቃውሞ ማሰማታቸውን ዘገቦች አመልክተዋል። ባንግላዴሽን ለ15 ዓመታት የመሩት ሼክ ያሲና በሀገሪቱ አጠቃላይ የኢኮኖሚ ማሻሻያ ማምጣታቸው ቢነገርም ተቃዋሚዎችን በማፈን የፖለቲካ እስር፣ ደብዛ ማጥፋትና የዘፈቀደ ግድያ መበራከት ትልቅ ተቃውሞ አስከትሎባቸው ቆይቷል ነው የሚባለው። የህዝብ ብሶትና ተቃውሞ አመፅ ወልዶ ከስልጣን ብቻ አይደለም ከሀገር ሸሽተው ሲያመልጡ ወይም ደግሞ እንዲያመልጡ ሲያደርጋቸው የሰላም ኖቤል አሸናፊው መሐመድ ዩኑስን ለስልጣን አብቅቶ የሽግግር መንግስት እንዲመሰርቱ አስችሏል። ሼክ ያሲና ጥፋት የለም ቢሉም ታዲያም የመንግስታቱ ድርጅት አጣሪዎች ግን በቀድሞዋ ጠቅላይ ሚኒስትር ቀጥታ ትዕዛዝ 1400 ገደማ ሰዎች መገደላቸውን በቅርብ ባወጣው ሪፖርት መግለጹ ይታወሳል። ጠቅላይ ሚኒስትሯም ባለፈው የፈረንጆች ዓመት ለአራተኛ የስልጣን ዘመን በምርጫ ተወዳድረው ባሸነፉ በስድስተኛ ወራቸው ነው በአመፅ ከስልጣን የተወገዱት። አሜሪካም በኤኳዶር የጦር ሰፈር ለማቋቋም የነበራት ዕቅድ መክሸፉ ተነገረ። የኤኳዶር ሕዝብ የውጭ ጦር ሰፈሮች መቋቋምን በመቃወም ድምፅ በመስጠቱ የአሜሪካ ዕቅድ መጨናገፉን ዘገቦች አመልክተዋል። ሕዝበ ውሳኔው እንደ አውሮፓውያኖቹ አቆጣጠር 2008 የሀገሪቱ ሕግ አውጪ ምክር ቤት ያጸደቀውን እገዳ ለመቀልበስ እንዲሁም ሕገ መንግሥቱን ለመቀየር ቅስቀሳ ሲያካሂዱ ለነበሩት የኤኳዶር ፕሬዝዳንት ዳንኤል ኖቦአ ትልቅ ኪሳራ ነው ተብሏል። የሀገሪቱ ፕሬዝዳንት የውጭ ሀገራት የጦር ሰፈራቸውን በሀገሪቱ የባህር ዳርቻዎች ላይ ማቋቋማቸው የተደራጁ ወንጀሎችን ለመዋጋትና ከቅርብ ዓመታት ወዲህ እየታየ ያለውን ግጭት ለመቀነስ ይረዳል ሲሉ ለሕጉ ያላቸውን ድጋፍ ገልጸዋል። ኤኳዶር የዓለማችን ግዙፍ የአደንዛዥ ዕፅ አዘዋዋሪዎች መተላለፊያ ናት ይባላል። አሜሪካም በፓሲፊክ የባህር ዳርቻ ያላት ጦር ሰፈር ከተዘጋም ከ16 ዓመታት በኋላ ሕዝበ ውሳኔው ወታደራዊ ሰፈር ለመክፈት ያስችላል የሚል ተስፋ እንደነበራት ይነገራል። ኤኳዶር ኮኬይን ባታመርትም በዋነኛነት አደንዛዥ ዕፅ ያመርታሉ የሚባሉትን ኮሎምቢያና ፔሩ ግዙፍ ወደቦቿ ያላቸው ቅርበት በአዘዋዋሪዎች ቡድን ተፈላጊና ተመራጭ አድርጓታል ነው የሚባለው። እንደ ፕሬዝዳንቱ ገለጻም 70 በመቶ የሚሆነው የዓለም ኮኬን የሚተላለፈው በኤኳዶር በኩል ነው። ፕሬዝዳንቱ በሀገሪቱ የሚንቀሳቀሱ የታጠቁ ወንበዴዎች ላይ ጠንካራ ወታደራዊ እርምጃ በመውሰድና የጦር ኃይሉን በዋና ዋና መንገዶች ላይ በማሰማራት ይታወቃሉ።